በዙሪያችሁ ያሉት ግድግዳዎችና ጣሪያዎች መጠለያ ብቻ ናቸው ወይስ የመለኮት ረድኤት የሚያርፍባቸው ቅዱስ ስፍራዎች? ብዙዎቻችን ቤታችንን በዘመናዊ ዕቃዎች፣ በሚያማምሩ ሶፋዎችና ውድ በሆኑ ጌጣጌጦች እናስጌጣለን። ታዲያ በዚያ ቤት ውስጥ ሰላም ለምን ይጠፋል? ለምንስ በረከቱ እንደ ጧፍ ቀልጦ ያልቃል? መልሱ ቀላል ነው። ቤታችንን መጠለያ ቤት ብቻ እንጂ ቤተ ክርስቲያን አላደረግነውምና ነው። ዛሬ የምንነጋገረው ስለ ቁሳቁስ ሳይሆን የሰይጣንን ውጊያ ስለሚከላከሉ፣ የመላእክትን ጥበቃ ወደ ቤታችን ስለሚጋብዙና የበረከትን ደጆች ወለል አድርገው ስለሚከፍቱ 5 ታላላቅ መንፈሳዊ ምስጢራትን ነው። እነዚህ ነገሮች በቤታችሁ ውስጥ ካሉ ቤታችሁ ተራ መጠለያ መሆኑ አብቅቶ የጸጋ ግምጃ ቤት ይሆናል። የክርስቲያን ትልቁ ዓላማው መንግሥተ ሰማያት መግባት ቢሆንም ያቺን መንግሥት መለማመድ የሚጀምረው ግን ካለበት ቤት ውስጥ ሆኖ ነው። ቤተ ክርስቲያን በቤተ ዘንድ ያለች እንዲል ቅዱስ ጳውሎስ፣ እያንዳንዱ የኦርቶዶክስ ተዋሕዶ አማኝ ቤቱን በበረከት ለመሙላት ሊኖሩት የሚገቡ 5 መሠረታዊ ነገሮችን አብረን እንመለከታለን። 1. የቅዱሳት ስዕላት በረከትና ረድኤት። በቤታችሁ ውስጥ መጀመሪያ ሊኖር የሚገባውና የቤቱ ድምቀት መሆን ያለበት የቅዱሳት ስዕላት መኖር ነው። ቅዱሳት ስዕላት ለክርስቲያን ቤት ተራ ጌጦች አይደሉም። ይልቁንም ወደ ሰማያዊው ዓለም የምንመለከትባቸው መስኮቶች ናቸው። በቤታችሁ ውስጥ የጌታችን የኢየሱስ ክርስቶስ፣ የድንግል ማርያምና የቅዱሳን ስዕላት ሲኖሩ የቤቱ መንፈሳዊ ድባብ ይቀየራል። ስዕለ አድኅኖ ባለበት ስፍራ ሁሉ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነትና የቅዱሳን ረድኤት አይለይም። በቤታችሁ ውስጥ ምስራቅን ትክክል አድርጋችሁ ስዕላቱን ስትሰቅሉ ያ ቦታ የጸሎት መስዋያ ይሆናል። ከቤታችሁ ክፍሎች ውስጥ ለእግዚአብሔር የምታወጡት አስራትም ይሆናችኋል። ልጆቻችሁ በእነዚያ ስዕላት ፊት ሲቆሙ ቅድስናን ይማራሉ። በቤቱ ውስጥ ክፉ ንግግርና ጭቅጭቅ እንዳይኖር ስዕላቱ ምስክር ይሆኑባችኋል። በጌታ ስቅለት ፊት ክፉ ማድረግ አሳፋሪ ነውና ስዕላቱ ካለበት ቤት ክፉ መናፍስት ይሸሻሉ። ምክንያቱም በስዕላቱ ላይ የሚታየው የጌታችን ግርማና የቅዱሳኑ ገደል ለጨለማ ኃይላት የሚቀጠቅጥ እሳት ነው። ስለዚህ በቤታችሁ ውስጥ ስዕለ አድኅኖ ከሌለ ዛሬውኑ ይህንን የበረከት በር ክፈቱት። 2. ጸበል፣ የፈውስና የቅድስና ምንጭ። ሁለተኛውና እጅግ አስፈላጊው ነገር ጸበል ነው። በኦርቶዶክሳዊት ቤታችን ጸበል የሌለበት ቀን ሊኖር አይገባም። ጸበል የእግዚአብሔር ኃይል የሚገለጥበት፣ ከደዌና ከሕመም የምንፈወስበት እንዲሁም ከክፉ መናፍስት ዕረፍት የምናገኝበት መሳሪያ ነው። ጠዋት ከእንቅልፋችሁ ስትነሱ ቤታችሁን በጸበል መርጨት ትልቅ መንፈሳዊ ትርጉም አለው። ቤቱን በጸበል ስትረጩ በዚያ ቤት ውስጥ ያረበበውን ማንኛውንም የጭንቀት፣ የንዝንዝ ወይም የከባድነት መንፈስ እያባረራችሁ እንደሆነ እመኑ። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጸበሉን በቤቱ ማዕዘናት ሁሉ ስትረጩ መላእክት ቤቱን ይጠብቁታል። ቤተሰብ በጸበል ሲታጠብና ጸበል ሲጠጣ ሥጋዊና መንፈሳዊ ፈውስ ያገኛል። ጸበል በቤት ውስጥ መኖሩ የቤተ ክርስቲያንን በረከት ወደ ቤት ማምጣት ማለት ነው። ስለዚህ ሁልጊዜም በቤታችሁ ቅዱስ ጸበል መኖሩና ቤተሰቡን በጸበል መባረኩን እርግጠኛ ሁኑ። በዘፍጥረት 1 ላይ የእግዚአብሔርን መንፈስ በውሃ ላይ ሰፍሮ ነበር እንዳለ የእግዚአብሔር መንፈስ የሰፈረበትን ጸበል ከቤታችሁ አታርቁ። 3. የቤተሰብ አንድነትና የጋራ ጸሎት። በረከት የሚመጣው ከንዋያቱ ብቻ ሳይሆን ከልብ አንድነት ጭምር ነው። በቤት ውስጥ ሊኖር የሚገባው 3ኛው ነገር የማይታየው ግን እጅግ ኃይለኛው የጸሎት መንፈስ ነው። 2 ወይም 3 ሆነው በስሜ በሚሰበሰቡበት እኔ በመካከላችሁ ይገኛለሁ ያለው ጌታችን በቤታችሁ ውስጥ አብራችሁ ስትጸልዩ በመካከላችሁ ይገኛል። ለብቻችን አሊያም አባት፣ እናትና ልጆች በአንድነት በስዕለ አድኅኖ ፊት ቆመው አባታችን ሆይ ሲሉ ያ ቤት የመንግሥተ ሰማያት ምሳሌ ይሆናል። የቤተሰብ በረከት የሚጀምረው ከጋራ ጸሎት ነው። በቤት ውስጥ ጸሎት ከጠፋ በረከትም አብሮ ይጠፋል። ጭቅጭቅና አለመግባባት በቤቱ ውስጥ ከነገሰ መላእክት ያንን ቤት ይርቃሉ። ስለዚህ ቤታችሁ የበረከት ደጅ እንዲሆን በየቀኑ ጥቂት ደቂቃዎችን ለጋራ ጸሎት መድቡ። መጽሐፍ ቅዱስና የቅዱሳን ገድላትን አብራችሁ አንብቡ። ይህ ሲሆን በቤታችሁ ውስጥ ሰላምና ፍቅር እንደ ወንዝ ይፈሳል። 4. ዕጣንና የንጽሕና ድባብ። 4ኛው አስፈላጊ ነገር ዕጣን ነው።
በቤተ ክርስቲያን ሥርዓት ዕጣን የጸሎት ማዕረግ ምሳሌ ነው። ጸሎቴን እንደ ዕጣን በፊትህ ተቀበልልኝ ይላል ቅዱስ ዳዊት። በቤት ውስጥ ዕጣን ማጠን የቅዱሳን መላእክት መገኘት ይጋብዛል። በጸሎት ሰዓት ዕጣን ሲጣጠን ያ በምስጋና መዓዛ ለነፍስ ዕረፍትን ይሰጣል። አእምሮንም ወደ ሰማያዊ ዓለም እንዲመሰት ያደርጋል። ጸሎትንም ወደ ሰማይ ያሳርጋል። ጌታ ሆይ ምንም እንኳ ልባችን ንጹሕ አይሆንም፣ ከዚህ ንጹሕ ዕጣን ጋር ጸሎታችንን ቀላቅለህ ተቀበል እያልነው ነው። በቤት ውስጥ በጸሎት ሰዓት ዕጣን ሲጣጠን ያ የምስጋና መዓዛ ወደ እግዚአብሔር ዙፋን የሚደርስን ማረጋገጫ እምነትን ይሰጠናል። ዕጣን የክፉ መናፍስትን ክፉ ሽታ ያጠፋል፣ የቤቱንም መንፈሳዊ ከባቢ አየር ይቀድሳል። ከጸበሉና ከስዕላቱ ጋር ተዳምዶ የዕጣኑ መዓዛ ቤታችሁን ወደ እውነተኛ ጸሎት ቤትነት ይቀይራል። ይህ ደግሞ በቤተሰቡ መካከል መረጋጋትንና መከባበርን ይፈጥራል። አምስተኛ መቆጠሪያ፣ የዘውትር ጸሎት መሳሪያ። በመጨረሻም እጅግ አስፈላጊ የሆነው ነገር መቆጠሪያ ነው። መቆጠሪያ ለኦርቶዶክሳውያን ተራ ጌጥ ወይም የእጅ መያዣ ብቻ አይደለም። ይልቁንም የነፍስ መሳሪያ፣ የሰይጣን መውጊና የእግዚአብሔርን ስም ዘውትር የምንጠራበት ድልድል ነው። ቅዱሳን አባቶች ተጠቅመው ያሳዩን መቆጠሪያ በቤት ውስጥ መኖሩ ብቻ ሳይሆን በእጅ ላይ መገኘቱ ትልቅ ትርጉም አለው። በመቆጠሪያ ጌታዬ ኢየሱስ ክርስቶስ ሆይ ማረኝና እመቤቴ ማርያም ሆይ ለምኝልኝ እያልን ስንጸለይ አእምሮአችን ከምድራዊ ጭንቀት ተላቆ ከፈጣሪው ጋር እንዲገናኝ የአእምሮ መመሰብሰብን ይሰጠናል። መቆጠሪያን መያዝ ማለት በዘውትር ጸሎት ውስጥ በተመስጦ መቆየት ማለት ነው። መንገድ ላይ ስትሄዱ፣ ሥራ ላይ ስትሆኑ ወይም ቤት ውስጥ ስታረፉ እንደ አመችነቱ በመቆጠሪያችሁ ብትጸልዩ በረከቱ ወደ ቤታችሁና ወደ ሕይወታችሁ ይፈሳል። መቆጠሪያ የትሕትናና የትጋት መገለጫ ነው። በቤታችሁ ውስጥ እያንዳንዱ የቤተሰብ አባል መቆጠሪያ ሊኖረውና እንዴት እንደሚጸለይበት ሊያውቅ ይገባል። ይህ መሳሪያ በሰይጣን ቀስት ላይ የሚወረወር መንፈሳዊ አቶሚክ ቦምብ እንደሆነ አትዘንጉ። ተወዳጆች፣ እነዚህ 5 ነገሮች ቅዱሳት ስዕላት፣ ጸበል፣ የቤተሰብ አንድነት፣ ዕጣን እና መቆጠሪያ በቤታችሁ ውስጥ ሲኖሩና ተግባራዊ ሲሆኑ የበረከት ደጆች ወለል ብለው ይከፈታሉ። ቤታችሁ የሰላም ማደሪያ፣ የፍቅር ምንጭና የቅድስና ቦታ ይሆናል። እግዚአብሔር በቤታችሁ ቅዱስ ስሙ እንዲጠራ በረከቱና ረድኤቱም እንዳይለያችሁም ቅዱስ ፍቃድ ይሁንልን። የትኛው ቅዱስ ዕቃስ በቤታችሁ ውስጥ ይጎድላል? ወይስ ደግሞ የእነዚህን ቅዱሳት ነገሮች በረከት በሕይወታችሁ ውስጥ እንዴት ተጠቀማችሁበት? አስተያየታችሁን ከታች አጋሩን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙም አሜን።